ቴሌግራም ላይ ቻናል ወይም ግሩፕ ያላችሁ ሰዎች እንዴት ይህንን ቻናል ወይም ግሩፕ ወደ ገንዘብ እንደምንቀይር አሳያችኋለሁ ማለት ነው። ቻናሎች ላይ ወይም ግሩፕ ላይ ማስታወቂያ ያሳያል ማለት ነው። ልክ እንደ ሌሎች ሚዲያዎች ወይም ሶሻል ሚዲያ እንደምንላቸው ዩቲዩብ፣ ፌስቡክ እንዲሁም ሌሎች ማለት ነው። ስለዚህ ቻናላችን ላይ ወይም ግሩፕ ላይ ማስታወቂያ በመለጠፍ ከሚያገኘው ገቢ ላይ 50% ለቻናሉ ባለቤት ይሰጣል ማለት ነው። 50%ቱን ቴሌግራም ይወስዳል ማለት ነው። ስለዚህ እንግዲህ ይህን ክፍያ የሚፈጽመው ደግሞ ቶን በሚባል ክሪፕቶ ከረንሲ ብዙዎቻችን እንደምናውቀው በዚህ ነው ክፍያ የሚከፍለን። በዚህ መንገድ ቴሌግራም ላይ ክፍያ ማግኘት እንችላለን፣ ወይም ማስታወቂያዎችን በእኛ ቻናል ግሩፕ ላይ እንዲሄዱ በማድረግ ክፍያ ወይም ገንዘብ መስራት የምንችልበት መንገድ ነው። ይህን ስናደርግ እንግዲህ ከኛ ምን ያስፈልጋል ወይም ክራይቴሪያ ምንድነው፣ ከኛ ምን ይጠበቃል የሚለውን ስናይ የመጀመሪያው ሁሉም ቻናል ብር ይከፈለዋል ማለት አይደለም ማለት ነው። የተወሰኑ መስፈርቶች አሉት። የመጀመሪያው ቻናላችን ቢያንስ ዝቅተኛ ማለት ነው 1000 ተከታይ ወይም ሰብስክራይበር ሊኖረው ይገባል። ሁለተኛው ሁሉም ቦታ መስራት ይችላል፣ ሀገራችን ጨምሮ ማለት ነው። ከዚህ በፊት የተፈቀደ አልነበረም፣ እኛ ሀገርም እየሰራ አልነበረም። አሁን ግን ክፍት ሆኗል ማለት ነው። ስለዚህ እዚህም እኛ ኢትዮጵያ ውስጥ ሆነን መስራት እንችላለን። ሌላው የከፈትነው ቻናል ወይም ግሩፕ ፐብሊክ መሆን አለበት። የግል ወይም ፕራይቬት ካደረግነው ማስታወቂያዎች መስራት ስለማይችሉ፣ ስለዚህ ፐብሊክ ልናደርገው ይገባል ቻናላችን ወይም ግሩፓችን። እንግዲህ እንዴት ነው የምንጀምረው? ስቴፑ ምንድነው ካላችሁ፣ ወይም አክቲቭ የምናደርገው እንዴት አድርገን ነው ቻናላችን ግሩፓችንን ክፍያ እንዲጀምር የምናደርገው እንዴት ነው የሚለውን ስናይ የመጀመሪያው ቻናላችን ውስጥ ገብተን ሴቲንግ የሚለውን እንጫናለን። በመቀጠል እንደምታዩት ስታቲክስ እንገባለን። ከታች ሞኔታይዜሽን ይላል። እሱን ስንጫን እንግዲህ ስንት ብር እንደሰራን፣ ስንት ማስታወቂያዎች እንደሄዱ በእኛ ስር ማለት ነው እሱን ያሳየናል። የሰራነውን ገንዘብ ደግሞ ወዴት በመላክ ማውጣት እንችላለን። ፍሪግመንት የሚባል ፕላትፎርም አለ። ወደሱ በመውሰድ ወደ ገንዘብ ቀይረን መጠቀም የምንችልበት ነው ማለት ነው። የማስታወቂያ መንገዶች አሉ። ለምሳሌ ቴሌግራም.io ብዙዎቻችሁ ታውቁታላችሁ። በዚህ ማስታወቂያዎችን ማሰራት እንችላለን። ይህኛው ከዚያኛው ለየት የሚለው ምክንያቱም ከብዙ ሰዎች ጋር መደራደር አይጠበቅባችሁ፣ ማስታወቂያ መፈለግ አይጠበቅባችሁም። ከእናንተ የሚጠበቀው ጥራት ያለው መረጃ መለጠፍ ወይም ቴሌግራም ላይ መፖሰት ነው ማለት ነው። እሱን ስታደርጉ ቴሌግራም ራሱ ማስታወቂያ ያስገባል፣ ራሱ ብሩ ይቆጥራል። ከእናንተ የሚጠበቀው ካሻውት ማድረግ ነው ማለት ነው። ስለዚህ ይህ ነገር ቀላል ያደርገዋል። እንግዲህ ቴሌግራም ዝም ብሎ መጃጃል ሳይሆን የገቢ ምንጭ የሆነ ስለሆነ እናንተም ቻናላችሁን አሁን ከፍታችሁ ገቢ ማግኘት ትችላላችሁ። ስለ ቶን ዋሌት አጠቃቀም ገንዘብ እንዴት ወደ ባንክ እንደምናወጣ ዝርዝር ቪዲዮ እንድሰራላችሁ ከፈለጋችሁ ደግሞ ጻፉልኝ። ቪዲዮ ከወደዳችሁ ላይክ እና ሰብስክራይብ ያድርጉ። ይመቻል።